የተጸጸቱ ይገኛሉ። አንደኛው እንግዲህ አቤል ነው ማለት ነው። ቡዜም ያለ ፍላጎቱ አብርሃምን ለሄርሜላ አሳልፋ እየሰጠች ነው። ይሄም ምንድነው? ሄርሜላ የቡዜን ጉድ ያዘችባት ጉድ ስላለ ያንን ፋይል እንዳታወጣባት ስትል አብርሃምን አሳልፋ የግድ መስጠት እንዳለባት ተነጋግረዋል ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ አብርሃም ምን እያለ ነው ያለው? እኔ ሩታን ነው የምፈልገው፣ ከሩታ ጋር ነው መሆን የምፈልገው። ከዚህ ቀደም በድያት ነበረ፣ አሁን ግን ይቅርታ ጠይቂያታለሁ። ልጅ የማሳደግ የምፈልገው ከሩታ ጋር ነው እያላቸው እንኳን እየሰሙት አይደለም ያለው። እና ማርቲም ያው በአቤል ላይ መተት ተደርጎበታል እያለች ነው የምትገኘው ማለት ነው። እውነት አቤል ላይ መተት የሚያደርገው አንቺ ነሽ። ሩታ ከአቤል ምንም ጉዳይ የላትም። ገብቶሻል? አቤል ነበር የሩታን ህይወት ሲያመሰቃቀል የነበረው። አሁን ጨንቆታል። የሰራው ስራ ኃጢአት እንደሆነ ሲገባው፣ ሩታ እንደተበደለች ሲረዳ፣ እንደገና ደግሞ በዚህም አለ በዛም አለ አብርሃም ከሩታ ውጪ ሞቼ እገኛለሁ አለው። ምንም ቢል አልሳካ ስላለው አንድና አንድ ምንድን ነው አማራጭ ያደረገው? ሄርሜላን ትቶ ወደ ሩታ መገልበጥ ነው። ስለዚህ ሚኪና ማርቲ ምን ብለው መጡ? አቤል ላይም ድግምት ተደርጎበታል አሉ። ካደረግሽበትም አንቺ ነሽ፣ ሩታ አታረግበትም። አቤል ላይ ብታረግ ኖሮ እስከ ዛሬ ታደርጋለች። እንግዲህ ፈረንጁና ቢኒም ሲጨቃጨቁ አይተናል፣ ተመልክተናል ማለት ነው። በፍጹም ሩታ አብርሃም ላይ መተት አታደርግም። አንተና ቡዜ ጥላቻችሁን ወዳጅ መስላችሁ ገብታችሁ ጥላቻችሁ እያሳያችሁ ነው ለሩታ ብሎታል ማለት ነው። እና እንግዲህ ቢኒ ወዳጅ መስሎ ነበር ከዚህ ቀደም ለአብርሃም በጣም እንደሚያስብ ሩታ እንድትጎዳ እንደማይፈልግ ነበረ አክት ሲያደርግ የነበረው። አሁን ግን አይታችኋል፣ ቡዜን ይቅርታ ካላት ቀን ጀምሮ እያስመሰለ ነው ያለው ማለት ነው። እያስመሰለ እንግዲህ ሁላችሁም ማንንም ማን እንደምናምን ግራ ተጋብተናል። በእውነት ነው የምላችሁና በዚህ ልክ ግን ወርዳችሁ የወንድምሽን ትዳር አንቺ ራሱ አለመፈለግሽ በግዴታ ውዴታ አብርሃም ከሄርሜላ ጋር ብቻ መሆን እንዳለበት እያስረዳሹ ነው የምትገኙ ማለት ነው። አንቺ እኮ የሱን ህይወት አትኖሪለትም። ወንድምሽም እንጂ ባልሽ አይደል፣ የልጆችሽ አባት አይደል፣ ፍቅረኛሽ አይደል፣ አታገቢው፣ ወንድምሽ ነው። ሩታ ምን ብትበድላችሁና ምን ብታረጋችሁ ነው ማለት ነው? ሄርሜላ በምን ብታስፈራራሽ ነው? ምን አይነት መረጃ ብትይዝብሽ ነው? ቅናት ነው እንዳልል ወንድሟ ነው። ነገሩ እኮ በወንድም እህቱ አይቀናም የሚል ማን ነው? በእውነት ያው የቅናት መንፈስ ያለ ነው። አንደኛ ሩታ ስለምትበልጣቸው ይቀናሉ። እግዚአብሔርን እንግዲህ ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዘት ተረፍ ይበልልኝ። በመላ ዓለም የምትገኙ ኢትዮጵያንም ኤርትራውያንም ማለት ነው። ለቤቴ አዲስ ይሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች መታችሁ ደግሞ አስተያየት ስለምትሰጡ ከልብ አመሰግናለሁ። እጃችሁን ቁርጥማት አይንካው። ከመተታ መተት ከሚያደርግ ከሰይጣን ስራ ከሚሰብክ ፈጣሪ አምላክ ይሰውረን ይሰውራችሁ። እንደዚህ አይነት ነገር በእውነት አሁን የምንሰማው ለጆሮ የሚቀፍ ለአይን ማየት በቃ ስንሰማው የምንጠየፈው ነገር ነው እያሳያችሁን ያላችሁትና በጣም ነው የገረመኝ። ወደ አቤል ስንመጣ አቤል አሁን ላይ እያለቀሰ ነው። እውነት ይገባካል። ወደ ሶሻል ሚዲያ መተህ ከምታለቅስ በሩታ ላይ ግፍ ሰርተካል፣ እናውቃለን። የሩታን ህይወት ያመሰቃቀልከው አንተ ነህ። መጀመሪያ ወዳጅ መስለህ ገብተክ ወዳጅ መስለክ ሩታን የሚወድ ሰው እንደሚወድ ወንድም ሆነህ ገብተክ ነበረ መጀመሪያ ሄርሜላን ያመጣካት ማለት ነው። ሩታ ብዙ አልቅሳለች። ነፍሰ ጡር ሆና ብዙ ነበር ያሰቃያችኋት። እውነት ስፍር ቁጥር የለውም። ግን ጠንካራ ስለሆነች ያንን መጥፎ ጊዜ ያንን ቻሌንጅ አሳለፈች እና ዛሬ ቆማ በሁለት እግሯ እዚህ ጋር ደረሰች ማለት ነው። እግዚአብሔር ይመስገን። ልጇም ጤነኛ ነው፣ እሷም በጣም ጤነኛ ናት።
እናንተ ግን እያረጋችሁት ያላችሁ ሴራ እየሰራችሁት ያላችሁት ነገር በጣም ነው የሚያጸይፈው። ወደ ፈጣሪ በርከክና በእውነት እኔ ሰው ላይ ኃጢአት ሰርቻለሁ እህቴ ላይ ብለክ ፈጣሪን ይቅር እንዲልክ እሱ ጋር አልቅስ ማለት ነው እንጂ ወደ ሶሻል ሚዲያ መተክ ለማስመሰል አታልቅስ። እንደተጸጸትክ ያስታውቃል። አቤል ጸጸት ውስጥ እንዳለክ አሁን ሁለት መንገድ ሆኖብካል። መንታ መንገድ። ሄርሜላን እንዳትተው። ከዚህ ቀደም የተከፈለ ገንዘብ አለ። ወደ ሩታ እንዳትሄድ ብዙ በድለካታል። ስለዚህ የዘፈን እስክስታው ለቅሶ ነው ለቅሶ ነው አለ። ይቺ ዳርዳር ማለት እቃ ለማንሳት ነው። በነገራችን እንግዲህ አሁን አዝማሚያ ሩታን አንጀት ለመብላት እውነታውን ለማውጣት ብዙ እንደበደልካት ይቅርታ ለመጠየቅ ዳርዳር እያልክ እንደሆነ ተረድተናል። ከዚህ ቀደም ማርቲ ብለዋለች የሄርሜላ ህይወት የሚስተካከለው አንተና ሩታ ሰላም ስትፈጥሩ ነው ብላክ ነበረ። ታውቃለህ? ሰላም ፍጠሩ። ሩታ ትዳሯን ያጣችው በአንተ ሰበብ እየመሰላት ነው። አሁን ሁሉንም ነገር ሄርሜላ የደበቀችውም ጉዳይ ስላለ ያንን ለማጥራት ስንል ያንተና የሩታ ግንኙነት መጠንከር አለበት። እንደ ድሮ መሆን አለባችሁ። ሰላም መፍጠር አለብህ ብላክ ነበረ። ገብቶካል? ይቅርታ እንድጠይቃት ማለት ነው። አዎ በትክክልም የሩታን ህይወት ያበላሸው አቤል ነው። ሄርሜላን ይዞ ባይመጣ ኖሮ ዛሬ ሄርሜላም ከአንዴም ሁለቴ ራሷን ሳተች ብለክ ሆስፒታል ውስጥ አስተኝታችሁ ግልኮሱን እምቢ አለች እያላችሁ ስታሽቃብጥ የነበረው አንተ ነክ። ጅራፍ ራሱ ገርፎ ራሱ ይጮሃል አለ። አንተ ባታመጣው ኖሮ የሩታና የአብርሃም ህይወት እኮ መስቀልቅሎ አይወጣም። ቢያንስ እህት ይኖርካል። ነገ አንተ ላይ የማይደረገውን ነገር ነው ያረከው። መጸጸትክ ደስ ብሎኛል። እኔ አላሳዘንከኝም ስታለቅስ። በእውነት ታስቀኛለህ እንጂ አታሳዝነኝም ማለት ነውና መተት ተሰርቶበታል። ድግምት እሱ ላይ ማርገውበታል። ተቀይሯል እያለ ነው የሚገኘው ሚኪ የምትባለው። ሚኪ ተቻልክ አሁን። እኔ እኮ ማርቲና ሚኪ አሁን ፍላጎታቸው ምንድነው? አብርሃምን ወደ ራሱ ተመልሶ ወደ ሄርሜላ ከሄርሜላ ጋር ህይወቱን እንዲቀጥል ነው እንዲህ እየለፋችሁ እየጣራችሁ ያላችሁት እንጂ እዛ ጋር ያለው የህፃኑ ህይወት ማንንም አላሳሰበም። የሩታ ህይወት ማንንም አላሳሰበም። አስባችሁታል? ማንንም ማለት ነው እያሳሰበ አይደለም። አሁን በጣም ያሳሰባችሁ በጣም እንቅልፍ የነሳችሁ የሄርሜላ ህይወት ነው። ከሄርሜላ እዛ ጋር ልጅ ወልዳለት ብቻዋን የምትሰቃይ ሴት ናት። ሁለት የሆነ ሴት ናት። ቆይ እስቲ ልንገራችሁ፣ በሁለት ህይወት ውስጥ ያለች ሴት ናት የምታሳዝናችሁ? ወይንስ እቺ ገና ላላገባችሁ ከ8 ወር ለመጣይ ሴት ብላችሁ ነው ይሄን ሁሉ ወከባ የምትፈጥሩት ማለት ነው? ምን ያህል አስመሳይ ምን ያህል እስስቶች እንደሆናችሁ ሁላችሁንም ማለት ነው ሁላችሁንም ተረድተናል። በእውነት ሩታ ደግሞ ለእናንተ እጅ ምሰጥ ሴት አይደለችም። እጅ ምሰጥ ሴት አይደለችም። የምትበገርላችሁ የምትሸነፍላችሁ ሴት አይደለችም። በነገራችን ማለት ነው የሩታን ገጸ ባህሪ እንድታመጣ ያደረጋችሁት እናንተ ናችሁ፣ በገዛ እጃችሁ ማለት ነው። አዎ በገዛ እጃችሁ። አሁን ጋዝ ላይ እሳት ታለኮሳችሁ ራሱ አይነድም። እናንተ በገዛ እጃችሁ ያመጣችሁት ታሪክ ነውና ሩታ ጋር ጥፋት አላየሁበትም ማለት ነው። ባሏን ለመመለስ ባረገችው ርቀት ምንም አይነት ጥፋት አላጠፋም። በተለይ ደግሞ እህትየዋ ምን ያህል ተንኮለኛ ምን ያህል እስስት የእህት ምቀኛ እንደሆነች በደንብ እዩት። እዛ ጋር በደንብ ማለት ነው። ሄርሜላን አደራ ብለሽ መጀመሪያ እኮ የሰጠሽው አንቺ ነሽ። እውነት አንቺ ፈጣሪን አምናለሁ የኔ መድኃኒዓለም ካለ ምንም አልሆንም እያልሽ ነበረ ባለፈው ስሰማ ማለት ነው። እና እውነት ያንቺ መድኃኒዓለም ካለ
ለእውነት እፈርዳለሁ ታልሽ ሄርሜላ የገባችበት አገባብ ወደ ወንድምሽ ሕይወት ትክክል ነው ብለሽ ነው የምታስቢው? ይሄ ነገር ነገ በአንቺ ሴት ልጅ እንዳለሽ በፎቶ አይተናል። በአንቺ ሴት ልጅ ላይ ቢደረግ ምን ያህል ነው ደስ የሚልሽ? ጣልቃ ተገብቶ እሷን ተዋትና ከዚችኛዋ ጋር ሁን ብለው የልጅሽ ባል ቤተሰብ ቢገባ ምንድን ነው የሚሰማሽ? ትፈቅጃለሽ? እውነት ትፈቅጃለሽ? አትፈቅጂም። እርግጠኛ ነኝ አትፈቅጂም። እንዴት ብለሽ ነው የምትከራከሪው? የእሷ ህይወት እሺ የልጁስ ህይወት አያሳዝንም ወይ ብለሽ እንደማትከራከሪ እውነቴን ነው 100% እርግጠኛ ሆኜ ነው ይህን ነገር ማወራው ማለት ነው። ማንም በራሱ ላይ መፍረድ፣ ማንም በራሱ ህይወት ሲመጡበት ደስተኛ አይሆንም። አሁን አንቺ እየቀለድሽ ያለሽው የግድ እዛ ጋር ያንቺ ጉድ ያንቺ ቅሌት ከዚህ በፊት ስታረጊው የነበረው የሄርሜላ እጅ ላይ ስላለ ያን እንዳታወጣብሽ ስትይ እሱን ለመሸፋፈን ብለሽ ሩታን ወደ ጉርጓድ፣ ሄርሜላ ደግሞ ከፍ ብላ እንድትታይ በቃ ሩታ መጥፎ ሰው እንደሆነች እያሳየሽ ነው ያለሽው ማለት ነው። አንቺ አሁን አክስት ነሽ። ልዑል ሲያድግ አክስቴ ብሎ ይጠራሻል ወይንስ የእናቴ ጠላት ብሎ ነው የሚጠራሽ? ምን ነው የማገናዘብ አቃተሽ ማለት ነው። ዴቭን በጣም እያስመሰለ እንደሆነ በደንብ ተረድተናል። በጣም እያስመሰለ እንደሆነ ማለት ነው። ከዛ ቤት ውስጥ በጣም ሲጋፈጥ የነበረው ኤፍሬም ነው። ነካ ዴቭም ሲያስመስል ነበረ። እኔ ሩታና አብርሃም ልጃቸውን አብረው ቢያሳድጉ ተስማምተው ደስ ይለኛል። እኛ እኮ ጋሽዬና እናቴ አንድ ቤት ሰብስባ ገጽሳ ስላሳደገችን ነው እኛ ፍቅራችን እንዲሆነው እያልካል ነበር። ስለዚህ የአብርሃምንና የሩታን ትዳር እፈልገዋለሁ ከሆነም ደስ ይለኛል ብለከዋል እኮ ለኤፍሬም ማለት ነው። ያንተ እርዳታ ያስፈልገኛል። አብርሃምና ሩታ በቅርብ ቀን አንድ ጋር ይሆናሉ። ሰርጋቸውም በቅርብ ነው፣ ይደገሳል። እኔ ግን አሁንም እስከ ጥግ ድረስ እሄዳለሁ። እኔ አቃተኝን አንተ ከጎን ሆነክ ጥፋትም ታለ ልትመክረኝ ልገጽጸኝ ይገባል ብሎ የነገረህ ቀን ኤፍሬም ችግር የለውም። እኛ የማናቀውን አንተ አውቀክ ከኛ የበለጠ አንተ የምታስማማቸው ከሆነ እውነቴን ነው ተጎንክ ነኝ ያለሁ ስትለው አልነበረ? ዛሬ ምን ነክቶክ ነው ሸርተት ያልከው? አንተስ ምን ነክቶክ ነው? ዴቭ ማለት ነው ጭራሽ እዛ ቁጭ ብሎ በቃ በስነ ስርዓት የድሮ ትዝታው እንዲመለስለት። ምን ትዝታ አሳልፈዋል እስቲ አብርሃምና ሄርሜላ? ምን አይነት ነው ያሳለፉት? ንገረን እስቲ ዴቭ። የትኛውን ላይፍ ያሳለፉት ነው? ቀለበት ተባለ። ቀለበቱ በጽጌ ልደት እንግዲህ በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ነው። በእሷ ልደት እዛ ጋር ሲያሽቃብጡ ቀለበት ነው ብለው አጨበጨቡ። ሌላ ጉዳይ ምንም የለውም። ምን ነው ስለ እርግዝናው ዝም አላችሁ? ስለ እርግዝናው ጸጥ አላችሁ? ምን ነው ህፃኑ ማን ነው ጽንሱ ተጨናክፏል እያሉ አቤል ሲያሽቃብጥ ለምን ስለሱ ሳትናገሪ ቀረሽ? ቡዜ ማለት ነው። በእውነት የሆነ ፍርድ የምትሰጠው በጭፍን ነው ቡዜ የምትባለው። ነካ ቦርጭ ያለው ሰው አያስብም። ታውቃላችሁ? ቦርጭ ያለው ሰው አያስብም። ስለ ፈርሱ ብቻ ነው የሚያስበው። እኔ አሁን እንደዛ ነው የተረዳሁት። እንደዛ ነው ቡዜን ነገር የተረዳሁት ማለት ነው። በጣም ነው የምታሳፍሪው። እንግዲህ ቢኒና ፈረንጁ ደግሞ የተጣሉበትን ምክንያት አይታችኋል። ፈረንጁ ድሮም የሩታዬ መከታ ነው። ለሩታዬ በጣም ነው የሚከራከረው። ተጎኗ ያለ ምርጥ ወንድም ነው። ሩታ ይሄን ነገር እንዳላረገች ለቢኒ እየተናገረ ነው ያለው ማለት ነው። ቢኒ ደግሞ መረጃ እንዳለው ቢጤ አይ አብርሃም ልክ አይደለም፣ ያለበት ሁኔታ ታሟል። ቢታመም ኖሮ እንዴት ቃላቶችን ማውጣት ቻለ?
የታመመ ሰው እኮ ብዙ ገጸ ባህሪው ይህ እንትን ይላል። ማን ነው ይቀያየራል። ምንም ነገር አያስታውስም፣ አይናገርም። ፈዞ ብቻ ነው የሚመለከታችሁ። ሩታ ሚስቱ እንደሆነች ሊያውቅ አይችልም ነበረ። በዚህ ላይ ደግሞ ከዚህ በፊት ብዙ በደል እንደበደላት አሁን ይቅርታ ብሎ ከእሷ ጋር ህይወቱን መቀጠል እንደሚፈልግ ከልጁ ጋር ሲናገር፣ ይሄ ታዲያ ጤነኛ አይደል? ምን ሆኗል ነው የምትሉት ማለት ነው። በግድ ታላበድክ እኮ ነው። በግድ ታላበድክ፣ በግድ ጨርቅህን ጥለቅ ታልሄድክ እያላችሁት ነው ያላችሁት። አብርሃምም ማለት ነው እንግዲህ ሀብሉን ራሱ ይሄ እኮ ነው የገዛሁት ነው፣ ይሄ ደግሞ ሩታ ስጦታ ሰታይ ነው እያለ በግድ አይ እንዴ አይደለም እኛ እንገዛልካለን፣ አንዱን ለኔ ስጥ አንዱን። ወይኔ ጌታ ሆይ በጣም ነው የምትገርሙት። እግዚአብሔርም በጣም ነው የምትገርሙት። ብቻ ምንም ይሁን ምንም አሁንም ቢሆን ይዘገያል እንጂ አህያ የጅብ ናት ብላለች ሩታዬ። አዎ ምንም አታመጡ፣ ምንም ላታመጡ ዝም ብላችሁ ትለፋላችሁ፣ ዝም ብላችሁ ማለት ነው። አብርሃም ደግሞ የሩታ እጅ ውስጥ ነው ያለው። ፈልቅቃችሁ መውሰድ አትችሉም፣ በእውነት አትችሉም ማለት ነው። ሄርሜላ ብትችል የራሷን ህይወት እንድትኖር ብትመክሯት፣ ቡዜ ብትመክሪያት፣ ገብቶሻል? የልጅቷ ህይወት ለምን ይበላሻል? ሴት ናት። በእድሜዋ ለምን ትቀልዳለች? በውበቷ ለምን ትቀልዳለች? በጊዜዋ ለምን ትቀልዳለች? ፈጣሪ የእሷን አዳም እስከሚሰጣት ፈጣሪ የእሷን ሔዋን የእሷን ትዳር ፈጣሪ ነው የሚሰጠውና ወደ ፈጣሪ ተንበርክካ ከራሷ ጋር እንድትሆን ይሄንን ምከሪያት እንጂ የግድ አብርሃም መሆን ያለበት ከአንቺ ጋር ነው። በርቺ። አንቺ ደግሞ ያለፈውን ቪዲዮ እያሳየሽ ትዝታዎቹ ይመለሱ። ልጁ ምንም እኮ አልሆነም። ያበዳችሁት እኮ እናንተ ናችሁ። አይምሯችሁ የለቀቀው የእናንተ ናችሁ። ቡዜም ዴቭም ይሄ ማን ነው ዳኒም አይምሯችሁ የማይሰራው ትክክል ያልሆነው እናንተ ናችሁ። እሱ ላይ ምንም አይነት መተት ምንም አይነት ድግምት አልተደረገበትም። ሰላም ነው አብርሃም፣ በእውነት ሰላም ነው እንዴ። አውቆ ሽንት ቤት የሚሄድ ሰው አስቡት። ሽንት ቤት የት እንዳለ የሚጠይቅ ሰው ነው ድግምት ያለበት። እናውቃለን እኮ የታመመ ሰው ምንም የማያውቅ ምንም ነገር ማለት ነው የሚይዘውን የሚጥለውን። በዚህ ልክ ግን ወርዳችሁ ለራሳችሁ ኃጢአት ገብታችሁ እኛንም እያስገባችሁ ነው የምትገኙት። በእውነት አቤላ ተጸጽተክ ተሆነ በጣም ነው ደስ ያለኝ። ፈጣሪም ይቅር ይላል። ሩታ ላይ ብዙ በደል ብዙ ግፍ አድርሰካል፣ እናውቃለን። አስለቅሰሃታል። አሁን ላይ እንግዲህ አንተ ላይም ድግም ተደረገ እያለች ማርት እየለፈለፈች ነው ያለችው። አንተ ላይ ድግምት ታረገችም ማርቲን ጠይቃት። ምናልባት ሶሲ እንዳትወስድብኝ ብለሽ አርገሽበት ከሆነ ራስሽም መርምሪ። ከሩታ ጋራ ይሄ አያገናኘውም። አንድ ቀን የተቀየራችሁት አንተና አብርሃም አንድ ቀን አሉና ቁጭ ደግሞ ማለት ነው። እንግዲህ አሁን አቤልን ለምን ዝም አልክ ነው? ሄደክ ከሩታ ጋር ለምን አልተደባደብክም ነው? ለምን አብርሃምን ከእጇ መንጭቃ ካላመጣክልንም ነው? አንተስ ወንድ አይደለክ እንዴ? ሱሪን ያለበስከው አይደል? ሄደክ የእህቴ ባል ነው ሀቅ አላት ካልክ ሩታን ክሰሳት። ሩታን ክሰሳት እስኪ ወንድ ተሆንክ ሄድና በፍርድ ቤት የእህቴ ህጋዊ ባሏ ነው ቀምታት ነው ሩታ በልና ልብታለ ክሰሳት። ወንድነት ግን በዛ ሳይ ምንድነው? ሱሪ ላይ ምሳል ነው እንደለበስከው? ሴት ተሆንክ ጾታህን ንገረን። ሌላው ላይ ለምን ማጣበቅን ፈለክ? እንግዲህ አቤል ምንድን ያለ ነው? እኔ ደከመኝ አብርሃም ጋር ሲሄድ እዚህ እንዳደርስ ብሎ ይለኛል። ስለዚህ ደክሞኛል፣ ምን ላርግ? በእኔ ቦታ ሆናችሁ እኮ የኔን ስሜት ብትረዱ ደስ ይለኛል። ተጨነኩ። ለማን ልሁን አለ። ለማን ልሁን ያለበት ምክንያቱ እንግዲህ አስቡት። ሄርሜላ ማሳዘነችው።
ሩታ ላይም የሰራው ግፍና በደል ደግሞ በፈጣሪ ዘንድ ልክ እንዳልሆነ ገባው። ይሄን ሁሉ እያወቀ ማለት ነው። ውድ ተመልካቾቼ እንግዲህ ሩታዬ ፈጣሪ ይርዳሽ፣ ይቅናሽ፣ እንወድሻለን። አንቺ ጀግና ነሽ። ቢኒም ሆንክ አቤል ምንም አታመጡ። ቡዜ